ልምከርህ ነው ያልኩት እንጂ እንዴ እዚህ ውሃ የለ እንዴት ነው ምነክርህ? ውስጥ አስገብታችሁ ልትደፍቁኝ አስባችሁ ነበራ። የምን ውሃ መድፈቅ ነው ያመጣው? ኧረ ተው አንተ ሰውዬ ተረጋጋና ወደ ቀልብ ተመለስ። አንተ ይኸው አንተኛው አንተ ቀጭኑ አንተ አሁን የምታወራኝ አንተ ውስጥ ካሉት ተልከ መተህ ነው አይደለም? ሂድና በሙዳቸው ገብተህ አሰማምጣቸው ተብለህ ተልከ ነው አይደለም? ማንን ነው? ማንን ለማጃጃልና አንተን ለማለት ነው ዞር ዞር የምትለው? ስማ ቦኛም በሰፈራችን የጨስን ሰይጣኖች ነን። ኦኬ ይህ ሰውዬ ምን ሆኗል? እባክህ እኔ ምንም አልሆንኩኝም። እኛም ባነናል ጉድጓድ ብሰናል አለች አይጥ ድመቶችን ሊበሏት እኮ ሲጠቃቀሱ አይታል። እባክህ አንተ በልቶ በቃር የሚሞት የለም። ትገባ እንደሆነ ግባ። ያስታውቅባችኋል እኮ እኔን አስገብቶ ለመቀጥቀጥ ቋምጣችሁ ምራቃችሁን እየዋጣችሁ ነው አይደል? እነማ እናንተ በድሽቃ ልትደሽቁኝ። ቆይ እናንተ የምትለው አንቱ እያልክ እያከበርከኝ ነው ወይስ አይና አባስቶ ማሳየት ጀመረ? እኔ በእናትህ እኔ ልጅ መጫጣውት የሆነ ኃይል ከውስጥ ባይገፋፋው ኖሮ እንዲህ ቆፍጠን ብሎ አያናግረኝም ነበር። ወይኔ አባቴ መቼም በጤናው አይደለም። የሆነ ነገርማ ሆኖ ነው። እኔ ምንም አልነካኝም። ናስኪ ሰውዬ እንዳትጠጋኝ፣ እንዳትጠጉኝ። ቆይ ግን ስንት ናችሁ? እነማንን ነው የምትለው? ኧረ እዚህ ማንም የለም፣ ብቻዬን እኮ ነኝ። ማንን ልታጃጅል ነው እንዲህ ዞር ዞር የምትለው? ድሮ ሶፋ ውስጥ ምን ትሰራለህ? ይኸው ኪሴን ባዶ ነው፣ ብቻዬን ነኝ እኮ። አንተ ቦቅቧቃ ብቻህንማ አትገባም። ይሄኔ 1000 2000 ሆነን የገባው። አትመነኝ ከፈለክ፣ እኔ ግን እዚህ ሰፈር ነው የተወለድኩት። አሃ አንተ ሰፋሪ መጤነህ እያልሽ ነው? ኧረ እኔ አላልኩም። ደሞ ጣጤ ማለት ምን ማለት ነው? ባክሽ ባላወቃ አታስደይሚ። እንደዚህ ተመሳስላችሁ ገብታችሁ ነው በኋላ ካላፈናቀልኩ የምትሉት። ደሞ ከሰፈር የት ነው ማፈናቀለ? አታረጊውም እንጂ ወይ አሜሪካ ወይ ወደ አውሮፓ ብታፈናቅኝ ደስ ይለኝ ነበር። ታዲያ ውሰጂኝ እንጂ አፈናቅኝ አይደለም እኮ የሚባለው። ኧረ ባክሽ ቆይችንም ማቃትን ቀላሏን አማርኛም ታስተምሪኝ ትሞክሪያለሽ? ቆይ አንቺ እዚህ ሰፈር ከተወለድሽ እንዴት ነው ያላቅሽም? ምናልባት አድጌ ተለውጬብህ ይሆናል ያላወቀኝ። አሃ አንተ አላደክም፣ የተመጣጠነ ምግብ እጥረት ስላለበት ቀንጭራሃል እያልሽ ነው። ኧረ እኔ አላልኩም። ለምንድን ያላልኩትን የምትለው? እኔ ስላደኩኝ ተለውጬብህ ይሆናል ነው ያልኩት። ይሄው እኔ እያስታወስኩ አንተ ማታስታውሰኝ የአይምሮ እድገት ውስንነት አለብህ ለማለት ነው አይደል? ኦ ጋድ ለምንድን ክፉ ነገር የምትናገረው? ምን ላድርግ ብለሽ ነው? ያለ ሰፈሯ የመጣች እርጉዝ ዝንብ እምለይ ልጅ አንቺን ባለማወቅ የተበሳጭቼ ነው። አትበሳጭ። ግን እንዴት ነው እርጉዝ ዝንቧን የምትለያት? እኔ ስላስረገዝኳት ነው የለየዋት። ዋት እኔንም ተስፋ ብለሽ ሰጠረኝ እንደዚህ ነበር የደነገጥኩት። እኔማ ስለማውቅ ነው የጠራውክ። እኔም ስላስረገዝኳት ነው የለየኋት። እንዴት ነው ሰው ዝንብን የሚያስረግዘው? እንዴት መሰለሽ? እልሽ እኔ ከላይ ሆነና ምን አውቄ ነው ባክሽ። የኔ ዘር ፍሬ ይወሰድና ዝንቧ ውስጥ ሲጨመር ታረግዛለች። እኔ ይሄንን አላውቅም። እንዴት አታውቂም? በስልጣኔ ጫፍ ከደረሱት ሀገሮች ነው የመጣሁት አላልሽኝም እንዴ? ከዛም ብመጣ እኔ እዛ አልሰማሁም። ይሄው አሁን ሰማሽ እኮ። ሂጂና አቃጥሪላቸውና ህዝቡን ሁሉ ዝንብ መሳይ ሰው ያድርጉትና እንደውም እንድጠፋላቸው ነው የሚፈልጉት። በአንድ ፊሊት ይረፈርፉናል። ቆይ ወዴት ነው? ቆይ ምንድን ነው? እንጋድላታለን ብለህ ዝተብኝ ሄደህ እንቅልፍስ የሚወስደኝ ይመስላል? ሰውስ መሆን ይመስላል? ስማ አርፈህ ካልተቀመጥክ እንጋደላታለን። እሺ ለቺክ ብለህ ነው የምንጋደለው? በሀገርና በቺክ ቀልድ የለም። የባሰው መጣ። ቆይ አንተ እንደዛ ተጎራብጣችሁ አንድ ላይ ላትሆኑ ነገር ለምንድን ነው ኋላስ የምትሆንብኝ? ስማ አይደለም ማላስ ከፈለኩ አፍራሽ ሆናለች። አሁን ኤርሚ አትገጅር። ባይሆን በውሃ ይለቅ ብለህ መርቀህ ላከኝና። እሺ በውሃ ይለቅ ብዬ መርቄ ልኬ ከዛስ አፈር ከሚበላው
ከሚያረሰርሰው። አረ የሚሆን ነገር ያረስርስ። አሬ እርሜ እንዲህ ማጠርዛቱኝ የገባሽ አራዳ ልጅ አልነበርሽም እንዴ? ነበርኩ። በመቅዲ ጉዳይ ግን ፋራ ገገማ ሰገጤ። አሁንስ አበዛው። የእሷስ መብት አይከበርም እንዴ? እሺ የኛ የሴቶች ጉዳይ የምን መብቷ ነው የሚከበርላት? ለምሳሌ መኪና የሆነ ማይል ሴጅ ከሄደ በኋላ ሞተሩ በአግባቡ ስራውን እንዲያሳልጥ ዘይት ይቀይራል አይደል? አዎ ይቀይራል። መቅዲም ያንተን ጉልፋቱ አደረገኝ ብላ በእኔ መቀየር ብትፈልግ መብቷ አይደል? መብቷ መብት ነው እኮ። ግን የኔ አንጎልፋቶ ካደረጋት ያንተ ሻታ ነው የሚሆንባት። እሱን ትሞክረኝና እናያለን። የምንን ያውቅልሻለሁ ማለት ነው። አብጠርጥሪ በደንብ አርጊ ነው ማቅላት። ለነገሩ ከባለቤቱ ላይ ያወቀ አሽቃባጭና አሽለጥላጭ ነው አሉ። ቢኒ በሰላም ነው ግን መቅዲ ውስጥ ገብቼ ካልተጨባበጥን ብለህ እንደዚህ ግግም ያልከው? ብንጨባበጥ ምን ችግር አለው? የሀገራት መንግስታትን አላየም? ለሰላም ለፍቅር ለወዳጅነት ሲጨባበጡ። ኧረ እባክህ ለወዳጅነት? አዎ እንደውም እኮ ወዳጅነታችን ለማጠናከር ለምን ውስጧ ገብተን የወዳጅነት አደባባይ አንገነባ? አልፈልግም። በመቅዲ ጉዳይ እኔ ከማንም ሰው ጋር መወዳጀት አልፈልግም። ምንድን ነው እንዴ? ይሄማ በጣም ወልዲስና ኋላ ቀርነት ነው። ኋላ በመቅረስ ነገር ይገኛል መሰለ ቢኒ። የስልጣኔ ማማ ላይ የደረሱ ፈረንጆች ቺክን ተካፍሎ ስለመብላት ምን እንደሚሉ ታውቃለህ? እሺ ምን አሉ? ሼር ዘፈን ሼሪንግ ሂሳብ ፒነስ ይላሉ። እሺ እንደውኛ አበሾችስ ምንም አላለም ብለናል እንጂ። አይ ቢኒ ቺክን ተካፍሎ ስለመብላት ያለሽ እውቀት እኮ ጠለቅ ያለ ነው። እስኪ ምን አለን? ጎጃም ያረሰውን ለሸዋ ካልሰጠ፣ ሸዋ ያረሰውን ለኢሉባቡር ካልሰጠ፣ ኢሉባቡር ያረሰውን ለመቀሌ ካልሰጠ፣ መቀሌ ያረሰውን ለባሌ ካልሰጠ። አረ በቃ አገሩን አርሰህ ጨረስከው። የሚታረሰው መሬት ይገኝ እንጂ ቀላል አርሼ ኮትኩቼ ነው የምተክለው። ባናት ተተከል። እሺ ኤኒዌይስ አባቢን ድንገት ካወቀው ያበበ ልጅ ነኝ። አበበ አሃ አበበ በሶ የሚበላው። አይ ስነ ስርዓት በአባቢማ መቀለድ አይቻልም። ምን ታረጊዋለሽ? ባልጠፋ ምሳሌ በልጅነት አይሙሬ አበበ ሲባል በሶ ሲበላ፣ ጫላ ሲባል ጩቤ ሲጨብጥ ነው የሚመጣብኝ። የኔ አበበ ግን በሶ ሳይሆን በርገር ሲበላ ነው ያደገው። ውይ ይቅርታ፣ አበበ ያልሽኝ ታናሽ ወንድምሽ ነው እንዴ? ኧረ አይደለም አባቴ ነው። እና በሳቸው እድሜ እዚህ እኛ ሰፈር በርገር እየበሉ ነው ያደጉት። አቶ አበበን ስታገኛቸው እንደዚህ በይልኝ። ምን ልበልልህ? አትበጥረቁ። በርሶ እድሜ እንኳን እዚህ እኛ ሰፈር አሜሪካንም በርገር አታውቅም ነበር በይልኝ። አይ ዶንት ኬር። አባቢ ግን በርገር በልቶ ነው ያደገው። ግድ የለሽም አልበሉም። ምናልባት አነባበሩ ይሆናል የበሉት። ምንድነው የሚነባበረው? የኢትዮጵያ በርገር ነው። ፈረንጆቹም እኛ እንጀራ ስንደራረብ አይተው ነው ዳቦ ደራርበው በርገር ያሉት። እኔ አላውቅም። እሱስ ልክ ነሽ። ስለ ድሮ ማንነታችን ጋሻ አቤ ካልነገሩሽ በምን ታውቂያለሽ? ግን ምን አይነት ቀዳዳ ናቸው። ማን ናቸው? በርገር እየበሉ ያደጉት አበበ ተብየው ናቸው። እንዴ አባቢን እየሰደብከው ነው እንዴ? ኧረ ምን ቁርጥ አድርጎኝ። ስለ ረሱ ስለ ድሮ ማንነታቸው ልንገራቸው ብዬ ነው። እንዴ ዋናው ጉዳይ ረስቸው። አንተ ግን ምን አይነት ጨካኝ ሰው ነህ? ምን አደረኩ? ከመቅዲ ጋር ለትንሽ ጊዜ ቢሆንም ጥሩ የፍቅር ጊዜ ያሳልፋችኋል። አሳልፈናል። ወደፊትም ምርጥ የፍቅር ጊዜ እናሳልፋለን። ዝም በል። ምን በወጣትና ከእንዳንተ አይነቱ አረመኔ ችግርና ህመሟን ከማይረዳ ሰው ከተጨማሪ የፍቅር ጊዜ የምታሳልፈው? እንዴ ምን አደረኩ? መቅዲዬ እኔ ሳላውቅ የሆነችው ነገር አለ እንዴ? ሂድ አቦ አታስመስል። ትንሽ እንኳን አታሳዝንን? ኧረ አዝንላታለሁ። ምነው መቅዲ ታመመች እንዴ? ኧረ ብትታመም ይሻላታል። ቢያንስ ታክማ ትድናለች። ታዲያ ምን ሆነች? ውይ ከስራ ተባረረች። ከስራ ብትባረር ምን ችግር አለው? ሌላ ስራ ትገባለች። ታዲያ አስጨነቅኝ እኮ። እሺ ምንድነው የሆነችው ነገር?
የልጅቷን ራብና ጥማት ላትረዳት በነገር ምን ጥቅም አለ? ራብ? አንተ ራብ ስልኩ ይሄኔ ምግብ መስሏል አይደል? ታዲያ ምንድነው የተራበችው? ሆዳ የሰው ልጅ በዋና በምግብ ብቻ አይኖርምሽ። እሺ ታዲያ ምንድነው የተራበችው ተጠማችው? ፍቅር። ፍቅር? አዎ ልጅቷ በፍቅር ጠኔ ተራበች፣ ተጠማች፣ ተቃጠለች፣ አረረች እኮ። እኔ እያለሁላት? ተው እንጂ አንተ አለህላት እንዴ? አዎና ፍቅርን በአግባቡ አጣጥሜ እኮ ነው የምሰጣት። ትሽ አለው ትላለህ እንዴ? ደግሞ ካንተ ይልቅ ጥሩ ይዞታል ያለ ሬሳ ምርጥ ፍቅር ይሰጣታል። እሷንሽ ፍቅር አይሰጠኝም ያለች? አዋ እና ታዲያ እኔ ለምን የፈለገችኝ ይመስላል? አንተንማ የፈለገች አናዳኝ ሁለተኛ እንዳትደውይ ስላልኳት አይደለም። እባክህ ቢኒዬ በፍቅር ጥማት መሞቴ ነው በነፍስ ድረስልኝ ብላኝ ነው እኮ። እኔ ጋር እንዳትደውይ ስላልኳት በአንተ ልትበቀለኝ ፈልጋ ነው። አረ የምን በቀል ነው? ለራሷ ምስኪን ያ ምስኪን ንግግሯ እንዴት አንጀቴ እንደበላው አሁን ድረስ ጆሮ ላይ ያቃጭልብኛል። እንዴ እችን የምታክል ቤት እንዴት ነው 1000 ሰው የምትችለው? ሚሊኒየም አዳራሽ መሰለ ነው ወይስ ራስን አጥወልውሎ ብዥ ብሎብህ ተባዝቼ እየታየው ነው? እኔ ምንም ብዥ አላለብኝም። ሆድ ውስጥ እንኳን 1000 100,000 ሆናችሁ መግባት ትችላላችሁ። እንዲያውም ሆድ ከሀገር ይሰፋል የሚለውን ተረት የተረታችሁት እናንተ ናችሁ። ልብሴ ልቀይር ብለህ ነው አይደል የመጣው? እሺ ግባና ቀይር። አልቀይርም፣ ትቼዋለሁ። እምቢ አልፈልግም፣ አልቀይርም። እንዲያውም ከፈለግኩኝ ልብሴን አውልቄ እንዳበደ ሰው እሮጣለሁ። ምን ያስቃል? ማለቴ ምን ያስቃችኋል? አይ አንተን የሚያክል ትልቅ ወፍራም ክቡን ባንክ የሚያክል ሰውዬ ራቁቱን ስሮጥ እየታየኝ እኮ ነው። ኧረ አስገብታችሁ ደህና አድርጋችሁ ስትቀጠቅጡኝ አልታያችሁ? ይህ ሰውዬ ከምሩ ነው እንዴ? ኃይልዬ እኔ እኮ ልጅ ይትባረክ ነኝ። እጅግ ብቻ አስኳቸው። አንድም ቀን ልጄ ኃይልዬ ብሎ ጠርቶኝ አያውቅም። በፊትማ ስለምታናድደኝ ነዋ። አሁን ግን ስላመማ አሳዝነኸኝ ነው። ማ እኔ አላመመኝም፣ ደህና ነኝ። እንዴ ቅጥቅጣውን ጀመራችሁት እንዴ? ተነስና ትንሽ ግባና ረፍታል። እንዳትጠጋኝ፣ በእጄ ሰበብ ትሆናለህ። ማለቴ ሰበብ ሆንባቸዋለሁ። እንደዚህ ሆነማ ዝም ብዬ አላይክም። እንዳትጠጋኝ፣ እኔ ብዬ ልጮህ ነው። ኧረ ኃይልዬ ሰው ምን ይልሃል? እኔ ኃይልዬ ብለህ አትጥራኝ። እሺ አልልም ኃይልዬ። ኃይልዬ አትበለኝ። ውስጥ ያሉትንም ንገራቸው ኃይልዬ ብለው አይጥሩኝ። አይሉም። ና እንዳትጠጋኝ። እኔ ልቀቅ፣ ዞር በል። እናት ወይኔ በጓ መጡ። ይትባረኬ ወይዬ እንድላቸው ነው አቆላምጦ የሚጠሩኝ። ምንም አያቆላምጡኝ። አውቄበታለሁ። እኔን ወደው ሳይሆን በጓን ፈልገው ነው። አንተ ይትባረክ
ይሄዋ ትንሽ ደቂቃ እንዳልሰማ በሆነባቸው ማንነታቸው ተጋለጠ። አቆላምጠው ይትባረክ እንዳላሉኝ ኃይልና ቁጣ በተቀላቀለበት ቅላጼ ይትባረክ አሉኛ። አስመሳይ ምንድነው ወደ ሰማይ የሚያንጋጥጠው? በእምነትም በምክር ማግኘት ሲያቅተው በቀን በጠራራ ፀሐይ በኮከብ ቆጠራ ለማግኘት እየሞከረ ነው እንዴ? ምን ነው ድምጻቸው ጠፋ? መጥራት ሰልችቷቸው ሄዱ እንዴ? ወይ መሄድ እኚህ ጎረቤት ሰፈሩ፣ ሀገሩ፣ መንደሩ እቁብ ውድሩ የመሰከረላቸው ከያዙ የማይለቁ ታይገር ኮላ እኮ ናቸው። አንተ ይትባረክ አትሰማኝም እንዴ? መቼም ባልሰማሁት ደስታዬ ነበር። እርሶም መስማት በዚህ ሰዓት ትርፉ ወጪ ነው። አሃ ይሄማ አውቆ ነው የበጓን ጉዳይ ለማረሳሳት ነው እንዳልሰማ የሚሆነው። አንተ ይትባረክ መጋኛ ማላመጫህን በጫማ ጥፊ ይዝጋው። ስማንተ ወይኔ ድምጻቸው ቀረበ። ምንድነው መጡ እንዴ? አንተ ይትባረክ ወይኔ መጡ እንዴ? ና አንተ ወዴት ነው የምትሮጠው? ወዴት ነው የምትሮጠው? ልደበቅ ማለቴ ፈለጉኝ፣ ጠሩኝ። አረ ሞት ይጥራ። ምን ነው እናት? ምን ነው እኔን ሞት ይጥራኝ? አዎ ሞት ይጥራ። ስንት ጊዜ ላንቃዬ እስኪበጠስ ይትባረክ አንተ ይትባረክ እያልኩ ስጠራ ቆይቼ እናት ጠሩኝ እንዴ ትላለህ እንዴ? እና ቢሆንም እንዴ ሞት ይጥራ ማለት እኮ ድፍት በል ፍግም ያርግ ሙት ማለት እኮ ነው። አየዘንድሮ ልጆች ፖለቲካውን መተንተን ደግሞ አልበቃ ብሏችሁ እርግማኑንም መተንተን ጀመራችሁ። አረ ለመተንተን አይደለም እና በእርግማን ላይ ያለህን ጠለቅ ያለ ዕውቀት ልታሳየኝ ነው እንዴ? እርሶ ጥርሶትን የነቀሉበት እያሉ እኔ ምን ብዬ ነው ማሳየውት? ማናንተ? እኔ ነኝ በእርግማን ጥርሴን የነቀልኩት? አረረረ እርሶ አልነቀሉም እንዴ? እርሶ በጎረቤት በሰፈሩ በሀገር በመንደሩ በቁብ በድሩ የመረቁት ምርቃት መሬት ጠብ ማይል የተመሰከረሎት ነው። እንደው መጋኛ ያንጠባጥበ እዚህ እኮ የለም። እንዴት ብለህ ነው የምትነግረው? አንቺ የማንን ጎፈሬ ታበጥሪያለሽ? ደብዳቤ ቀርቷል ኢሜል ነው አላልሽም? ኢሜል ታረጊላችኋለሽ? እሺ ምን ብዬ ኢሜል አድርግልህ? መጀመሪያ ላኪ ተስፋዬ፣ ተቀባይ አቶ አበበ ትያለሽ። እንዴ ኢሜል ላይ እኮ ላኪ ተቀባይ ተብሎ አይጻፍም። እና እኔ እንደላኩላቸው በምን ያውቃሉ? እኔ ኢሜል ሳደርግለት ማን እንደላከለት ነግረዋል። እሺ ይድረስ ለአቶ አበበ የኔ በርገር በሊታ ለጤናው እንደምንወት እኔ ከርሶ ሐሳብና ናፍቆት በስተቀር በጣም ደህና ነኝ። ይሄ ውሸታ ሳታውቀው ነው እንዴ የምትናፍቀው? እና ሰላም ሳለላቸው ዝም ብዬ ለሞልጫቸው? ደግሞ መሞለጭ ምንድነው? ሰላም ሳለላቸው ወደ ጉዳይ ልግባ ወይ ማለቴ ነው። ትችላለህ። አንቺ ልጃቸው ከፈቀድሽልኝ እሞልጫቸው። ሞልጫቸው። እርሶ ትልቅ ሰው አይደሉም ወይ? ለምን ድሮ ማንነቶን ይሸመጥጣሉ? ምንድነው የሚሸመጠጠው? ቅጠል ምን ታዳርቀኛለች እባካችሁ? ለማንኛውም የድሮ ማንነቶን አይሸምጥጡ፣ የኋላው ከሌለ የለም የፊቱ በያቸው። ምንድነው የኋላ የፊቱ? ምንድነው ሁሉን ነገር እንደዚህ መጠየቅ እንዴ? አንዳንዴ እንደገባው ሆነሽ አታልፊም እንዴ? እንዴ ሳይገባኝ? አዋ እኔን በእንግሊዘኛ ከላይ ታይ ስታጣደፊኝ እንደገባሁኝ አሳሬን ስበላል ነበር እንዴ? ደሞ አሳር ምን አይነት ምግብ ነው የምትበላው? በቃ ታዩ በቃ እኔ ነኝ ጥፋተኛው። እኔ ማን የሚሉኝ የማንነት ባላደራ አስጠባቂ ነኝ። እንዲገባኝ ቀለል ባለ አማርኛ ንገረኛ። ኧረ እባክሽ
ሳይገባሽ ይቀራታል እንጂ አማርኛንማ አላቀልም። የትኛው ንግግር ነው አንጀትን ይበላ? ቢኒዬ ጓደኛ ሊገለኝ ነው ስትለኝ ደንግጬ ምን ተፈጠረ? በሽጉጥ ነው በጩቤ የሚገልኝ ስላት እሱማ የወንድ ልጅ ተግባር ነው አለች። አቦ በእናትህ ባጭሩ ተናገር። ምንድነው የዩቲዩብ ሰዓት እንዲሞላ ነገር እንደሚያንዛዛ አክቲቪስት እንዴ ዙሪያ ጥምጥም ትዞራለህ? ኧረ እኔ አልዞርኩም። እሷ ያለችኝ ቃል በቃል ልንገርህ ብዬ ነው። እሺ ንገረኝ። እኔ በፍቅር አፍሰፍስፌ መቼ መጥቶ የልቤን ባደረስልኝ ስል ይመጣና እሽሩሩሩሩ እሽሩሩሩ እንደተባለ ሕፃን ጠምልል ብሎ ይተኛል። እኔ ነኝ የምተኛው? አንተ ብተኛም ችግር አለው? እንደዛ እንደ 3 ወራት ተኛ ትነሳለህ። እና ማን ነው የሚተኛው? ኡፉ ነው ስሙ አይጠራ ወይ ብሎ መጥቶ ደግሞ የኔንም ቢያስተኛው መቅድዬማ እንደዚህ አትልም። ገና ለገና በመለመን አልተሳካ ሲል በማጥላላት ልትገባ አትገባት። ወንድነቴን ሳይንስልህ ኤርሚ ሰነፈብኝ። ልክ እንደ ጄንሰር ቱር አድርጌ ያላስነሳው ነገር ግራ ገባኝ አለች። እንደማልሰንፍማ አንተም በደንብ አድርገህ ታውቃለህ። ወዴት ነው ሞክራ ያረጋገጠችልህ እያለች እኔ የት ነው ማቀ? እንዴት አታውቀኝም? ስንቶቹን ሴቶች ዋይ እንዳስባልኳቸው እኮ በብዙት ይሆናላ። ዋይ የወንድ ያለ ያሰኛቸው። እኔ ቆሻውን ምን ይሁን ነው የምትለው? እኔማ ምለው ሰነፍነ ተብለ ስም ከሚጠፋ ልክ እንደ ርሲሊንግ እጄነክ ተቀይረኝና ወደ ሜዳው ገብቼ ላግዝ ነው እንዴ። ሶሴትዮ እንዴ ጥሩ ሰው አልነበሩ እንዴ? ምንድነው 10 ጊዜ የሚራገሙት? ዛሬ በግራ ጎኖት ነው እንዴ ተነሱ? በግራ ጎኔ አይደለም ለምን በጭንቅላት ያልነሳ ምን አገባ? ስማ በጭንቅላቱ አይደለም ባውራጣቱም ተስፈንጠረው መነሳት ይችላሉ። እኔ ያገባኝ ግን አይራገሙ። እና አይታይን ስትደበቅ እያየው እንድመርቅ ነው የፈለከው? ኧረ እኔ አልተደበኩም። ዝም በል። ባይኔ እያየው ልታስደይመኝ ልታጋድመኝ? ኧረ ጥላቶት ይጋደም። ኧረ እኔ አላጋድሙትም። ልታጋድመኝ አላልኩም እኮ እሱ አይሉም። እኔ ያልኩት ስትደበቀኝ ባይኔ እያየው ልትዋሸኝ ነው ወይ? ኧረ እኔ አልዋሸሁም። እና እኔ ነኝ የዋሸሁት? እሱን ራስዎት ይወቁ እንጂ እኔ ምን አቅሎታል? ይትባረኪ አንተም ተበላሸህ። ኧረ እኔ አልተበላሸሁም። ደግሞ እኔ ሬዲዮ ወይ ቴሌቪዥን ነኝ እንደምበላሸው? ወይ ደግሞ እንደ ፍራፍሬ ሙዝ ወይ ብርቱካን ነኝ እንደምበላሸው? እኔ ቁጭ ብድጉ ራሱ እግሬን አሳምሞኛል። ልቀመጥ። ይትባረኪ ወይ እናት አታውቅም እንዴ? ምኑን? ፍራፍሬ ብቻ ሳይሆን ሰውም ይበላሻል እኮ። ይበላሻል እንዴ? አዎ ልክ እንዳንተ የሰው ማርች ይሆናል። ማርች እኮ የማይጠቅም ማለት እኮ ነው። አዎ ድሮ ትጠቅም ነበር። አሁን ግን ተበላሽተ የማትጠቅም የሰው ማርች ሆነሃል። እንዴ ቆይ ምን አደረግኩ? ለምን አይተኸኝ ተደበክ? ለምን እደበቆታለሁ እንዴ? እኔና እርሶ አኩኩሉ እየተጫወትን አልነበር? ኧረ በደንብ ተጫወትን እንጂ። እኔ ይትባረክ እርሶን ከሚያክሉ ትልቅ ሴትዮ ጋር አኩኩሉ ተጫወትኩ። አዎ አንተ ይትባረክ እኔን ከሚያክሉ ትልቅ ሴትዮ ጋር አኩኩሉ ተጫወት። እና ኢሜሉን ታውቀው? አዎ ትቼዋለሁ። ሲመጡ ነግራቸዋለሁ። አይመጣም እኮ። ውይ ለምን? አሸባሪ ተብለው ነው እንደ ፈረጠጡት? ኧረ አባቤ አያሸብርም፣ ጨዋ ነው። ማንስ ባልጎ ነው በአሸባሪነት የተፈረጀው? እኔ እንጃ። ባለጌ ስለሆንሽ አይደለም በአሸባሪነት የምትፈረጁ። እና ለምንድን ነው? አላወራ አልናገር በለፈለፉ ባፊ ጠፉ አሉ።
አወራው ብዬ ስጀምር ካፌ ለቀም አድርገሽ ሄደሽ ልታስደፊኝ። አባቢ እኮ እዚህ የማይመጣው ስለሚያመው ነው። እሳቸው እዚህ ሲመጡ ቆሻሻ ለቆሻሻ ምን ያልከሰክሳቸዋል? አርፈው ቤታቸው አይቀመጡም? ቆሻሻ እኮ አይደለም አየሩ ነው። ምን ነው አባትሽ ቅምጥል ቅምጥልጥል ብልጥጥ እንቁላሌን የት ልጣል አሉ እንዴ? አሁንስ አበዛኸው። አባቢ ዶሮ ነው እንዴ እንቁላል የሚጥለው? እሺ ቆይ እንደው ዝም ብለው ሲያካብዱ ነው እንጂ እዚህ ሲመጡ አየሩ የሚያማቸው ድሮ እዚህ እያሉ አየር ከአሜሪካ እየመጣላቸው ነበር እንዴ የሚተነፍሱት? አየር እንዴት ከአሜሪካ መጥቶ እዚህ ይተነፈሳል? እኚህ ሰውዬ ባንዳ ናቸው። እኔ ምንም አልገባኝም። ተው በቃ። አየሯ ምግብ ነው። 13 ወር ፀሐይ ያላት ሀገር ናት የሚለውን የኢትዮጵያ መልካም ገጽታ ለማበላሸት ከውጭ ኃይሎች ጋር ተመሳጥረው ያሴሩት ሴራ ነው። ቆይሽ ወንድም እህት የለሽም? ወንድም አለኝ። ዳኒን ታውቀዋለህ? በፊት ራስታ የነበረው እንዴ? አንቺ የጋሽ አበበ እዚህ እኛ ሰፈር ብቸኛ ብረት በር ያላቸው ጽጌረዳ ነሽ እንዴ? አዎ ጽጌረዳ ነኝ። ውይ ነይ ሳሚኝ። ወይ ጽጌረዳ አንቺ እውነትም አድገሻል፣ ወፍረሻል። አንተ ግን ድሮም ቀጭና አሁንም ቀጭና። ታይ ጥብቅ አርገሽ ቀጭነ ስትኝ ምላስሽ ላይ እንዳልበጠስ። አመሰግናለሁ። እገዛ ግን አያስፈልገኝም። እንዴ እርዳታ ለመጠየቅማ አትፈር። እርዳታ ለመጠየቅ እኮ ቢኒዬ አላፈርኩም። በመቅድዬ ጉዳይ ግን ከማንም ሰው ጋር መረዳዳት አልፈልግም። ያስፈልገዋል እንጂ ዘፈን የጋዱ ዓለም ነጸብራቅ አይደል ይባላል። ምን ነው ይባላል? አይደለም ነው። እሺ ነው። ግን እኛ ካወራነው ስለ መረዳዳት ጋር ምን ያገናኛል? ያገናኘዋል እንጂ ምናልባት የኛን አይነት ጉዳይ ገጥሟቸው ይሆንስ? አበባ ደሳለኝና ትዕግስት ፋንታው እርጅኛ አብሮ አደጌ ብሎ የዘፈኑት እንጂ። ግን ቆይ አንተ ሀገር ለሞላ ሴት የኔን ዩዝድ ሰከንዳን ችክ ለመብላት እንደዚህ ግግም ያልከው ለምንድን ነው? ዩዝድ የሆነችው ላንተ ነዋ። ለኔ ብራንድ ኒው የትም ያልተነዳች 00 ነች። እንደውም ልንገርህ መቅድዬ አትሆነ እየመከርከኝ ወንድም ጋሼ። አዎ ለምን አልመክርም? ከኔ ተማር። ብልጥ ልጅ ከሰው ይማራል እኮ ነው የሚባለው። ግድ የለም በመቅዲ ጉዳይ ጅልም ፋራም ሰገጤም ነኝ። እውነትም ጅልም ፋራም ሰገጤን ያልኩህን መድገም ነው። እና የሚጠቅመኝ እኔ መች አጣሁት? እንደውም እውነቱ ንገረኝ ካልከኝ ሳልል እንኳን እውነቱን ውሸቱን እየነገርከኝ አይደል? መቅዲ ማለት ምንም ንፋስ ማታስገባ ግጥም ያለች ግራ ጎኔ ነች። ስላላወቃት ነው። ስማ እንኳን ግራ ጎን ልትሆን ይቅርና ቀኝና ግራ እስከሚምታታ ድረስ ነው ግራ የምታጋባ። ቆይ የዚህን ያልጋጋ ያልከው ተመልሰህ ከመቅዲ ጋር ታርቅ አንድ ላይ መሆን ታስባለህ እንዴ? ማ እኔ? ኧረ በስመ አብ በል አልልም። ከፈለክ ራስህ እንደ ሰይጣን እንድትጠፋል በስመ አብ ማለት አይደለም ዳዊትም ድገምባት። ኧረ እቺ ካንተ ማጠገብ መጥፋት አለባት። ስማ ሰይጣን በሷ አይን ሲታይ ብረት ግቢ ውስጥ ተዘግቶበት ያደገ የዋ ምስኪን ያብታም ልጅ በል። እኔ በበኩሌ አልተጫወትንም። እርሶ ግን የተጫወትን ከመሰሎት ምናልባት ልጅነቶት ናፍቆት ይሆናል። አዎ በጣም ነው ናፈቀኝ። ታዲያ ከናፍቆት ምን ያሳፍሮታል እንዴ? በእኔ ከሚያሳብቡ ይትባረክ አኩኩሉ እንጫወት አይሉኝም? እሺ እላለሁ። ይትባረክ። አቤት። አኩኩሉ እንጫወት። እሺ ኑ። መጀመሪያ ግን ቀድሞ አኩኩሉ የሚለውን ለመለየት አሌቡም እንጣል። ጊዜ ጣል። ምን ነው እናት ምን ነው እንዴ? ጊዜ ጣል እኮ በጣም ከባድ እርግማን ነው እንዴ? ከባድ እርግማን ነው እንዴ? አላወቅኩም። ለነገሩ እኮ አንተ የእርግማን ኤክስፐርት ነህ። ወይ ምን አደረኩ? ስራ ቢረፍድብኝም እርሶን ላለማስከፋት ብዬ አኩኩሉ እንጫው ሲሉኝ እሺ ባልኩኝ። ይትብዬ
እኔን ላለማስከፋት ከፈለክ ከአኩኩሉ ይልቅ ሹሌ ይሄ እርግጫ እንጫወት እኮ። እኔና እርሶ እርግጫ እንጫወት? አዎ ምን ነው? አይ ምንም። የሴትዮ ቁጭ በድግ ሲሰሩ ካራቲስት የሆኑ መሰላቸው እንዴ? ምን ብቻ አንተ አጉተመትማለህ? ፈራህ እንዴ? አይ አልፈራውም። እና ጀምራ ማለቴ አጉል ቦታ ተመታተን ጦስ እንዳይሆኑ ብዬ ነው። ማ እኔ ነኝ በአንተ ተመትቼ ጦስም ሆነው? አይ እኔ ነኝ። ያው እንደሚያዩኝ እርሶ ጊዜው ቢያልፍቦትም እኔ ገና ያላገባሁ አንድ ፍሬ ልጅ ያልወለድኩ እኮ ነኝ። እና ብትሆንስ? እርግጫ ተሰንዝሮ ምን ላይ እንደሚመታ አይታወቅም እንዴ? በኋላ ተኮላሽቼ ብቀርስ? ምን ነው የሚኮላሸው? ደግሞ እኔ ነኝ ካንተ ጋር አኩኩሉ ለመጫወት አሌቡም የምጥለው? ኧረ አይደሉም። እና ታዲያ ምን ትቀባጥራለህ? ምን ላርግ? መዋሸት ጀመርክ ሲሉኝ ያው የኔ ነገር ያውቁት የለ ድንጉጥ ነኝ። አኩኩሉ እንጫወት ብየውት ረስቸው። አሁን መንበዛበዙን ተውና በጉስ የምን በግ የሚለውን ልበልህ? የምን በግ ነው ያልከኝ? አዎ የምን በግ? ዘሩን አልነገርከኝም። የደብረ ብርሃን ይሁን የጎጃም ይሁን የወለጋ ይሁን እሱን አልነገርከኝም። ኧረ ዘሩን አይደለም ያልኩት እንዴ። በዚህ ሰዓት ዘር እንኳን ለበግ ለሰውም ዘር ቆጠራ አልበጀም። ታዲያ ምን እንድመልስልህ ነው የምን በግ ብለህ የምትጠይቀኝ? የምን በግ ያልኩትማ ለእርድ ነው ወይስ ለርቢ የሚሆን በግ ነው የተፈለገው ለማለት ነው። ለርቢ የሚሆኑ? አዎ ለርቢ የሚሆኑ መንታውን እያከታተሉ የሚወልዱ የበግ ዝርያዎች አሉ እኮ። አቤት አቤት፣ ትንታኔህ እኮ አንተ ራስህ እኮ ያስወለድካቸው ነው የሚመስለው እኮ። እኔ ይትባረክ ነኝ በግ ማስወልደው? አይ መንታ ነው የሚወልዱት ብለህ ስትል ለምን አንተ ራስህ አታረባቸውም ለማለት ነው። ለምን ገዝተህ አንተ ራስህ አታረባም? እንደ ተጨማሪ የገቢ ምንጭ ጥሩ ሐሳብ ነው። ግን ከኔ ስራ ጋር አይሄድም። እና በግ ማርባት ከአንቺ ጋር ነው የሚሄደው እያልከኝ ነው? ኧረ እኔ አላልኩም። እና እያሾፍክብኝ ነው? ኧረ እናት እንዴ ባልጠፋ የሚሾፍበት ነገር በተወደደ በግ ላይ ይሾፋል። አንተ ራስህ አይደለህም እንዴ ለጉዳትሽ መጠገኛ ከሾርባውም ከቅልጥሙም ከጥብሱም ከመረቁም እያደረግሽ እንድትበይ በግ አመጣልሻለሁ ያልከኝ እኮ? በጉ ታርዶ ነው አሁን የጠቀሷቸውን ምግቦች የሚበሉት? አይ እንዲሁ በቁሙ እንደው እንዲሰበር እንደው እንዲሰካ እያለ ከላው ላይ ዱለቱንም ጥብሱንም ቅልጥሙንም አነሳለታለሁ። እንደዛ ማለት ሳይሆን እዚህኛ ሰፈር ከባል ውጪ የሚታረድ በግ ከየት መጣ ብዬ ነው። በስልክ ደውለህ ለጉዳትሽ መጠገኛ የሚሆን በግ አመጣልሻለሁ አላልከኝም እኮ? እኔ ነኝ በግ አምጪው? አራት ቸገር እንደው አንተ የበጉን ገንዘብ ክፈል እንጂ እኔም ብሆን ተስፋዬም ቢሆን ሄደን እናመጣዋለን። ከዛ አመት ባል ሳይደርስ ሊያርዱት። ምን አስሬ በዓል አመት ባል ትልብኛለህ? ይሄና በግ ማረድ ብርቅ ነው እንዴ? ለዚህ ሰፈር ከብርቅም ብርቅዬ እንስሳ ነው እንጂ ዋሊያ ማረድ በሉት። እና አሁን በጉን አልገዛልሽም እያልከኝ ነው? አላልኩም። እና ገዝተህ አምጣ። እኔማ ግዛ ካሉ ገዛሎት ነበር፣ ግን ለእርሶም ለስሙ ጥሩ አይሆንም ብዬ ነው። እንዴ ደግሞ ምኑ ነው ለስሜ ጥሩ ያልሆነው? ባልተለመደ ሁኔታ
ባዘቦት ቀን በግ ሲያርዱ ቢታዩ ምንጩ ያልታወቀ ሀብት በሚል ተጠርጥረው አይን ውስጥ ይገባሉ ብዬ ነው። ይትባረኬ አንተ እንደው በጉን ገዝተህ አምጣው እንጂ የሰው አይን ውስጥ አይደለም የሰው አፍ ውስጥ ልግባ። ቆይ በምንዋ ነው በሷ አይን ሲጣኝ ሰይጣን ምስኪን ሊሆን ይሻለው? በምላሷ ነው። ምላሷ ሲንጣጣ ብሰማ መጋኛ እንዳጠናገረው ጆሮ ጢው ነው የሚልብህ። ይበልብኝ። እንደውም ጥሎብኝ ጢን ለምታስፈልች ይኮዳል። ጢው ብቻ ማስፈል መሰለ ቦሬ ጆሮን ኩክ ነው የምታደርገው። ወይኔ ለመቅዲ ያለኝ ፍቅር ጨመረብኝ። ጨመረ ከጨመረ በፊት ጠረባ አወርድልሃል። ለእኔ ከተመቸኝ አንተ ጫኝኛ አውራጅ ያደረገ ማን ነው? እንደውም ሴት ልጅ ካለፈለፈች ካልተንጣጣች ምኑን ሴት ሆነች? አሬ የፈለግከውን በለኝ እንጂ ይኸውልህ መስሚያን ጥጥ ስታደርገው እኔ ዝም ብያ ላይ ድሮም ያጣለማኝ ተሳድቦ ነው የሚሄደው። የፈለግከውን በል እንጂ አልሰማ መስሚያ ድፍን ነው። ይኸው ገና በአካል አግኝታ ሳታወራ እኔ ስለሷ ስላወራው ብቻ መስሚያ መደፈን ጀመረ። ግን የእውነትን ነው ስለ መቅዲ እንድትወሩ ወይስ ወንድ ልጅ የጣለውን ሲያነሱበት አይወድም በሚለው ነው? አረ አይደለም። ስማ እንደውም በዚህ ጣጣት ያምላሱ የተነሳ ምን ብለን ስም እንዳወጣልና ታውቃለህ? ወይ ስም አውጪ ህብረተሰብ ስም ለማውጣት ማን ብሉት? እሺ ምን ብላችሁ አወጣችሁላት? ምላስ ሰንበር ብለን። አይሻለም ትሪፓ? የሚሻለውን ካስመረጥከኝማ አብዴት አድርጌ ሽንፈሊት ብያታል። እንደውም አንድ ቺክ ለሁለት ለመብላት መጫረት ትርፉ የልጅቷን ቢል ማናር ነው። ስለዚህ እኔ ይቅርብኝ በል። ስንት ታጥቦ የተቆነደደ አንደኛ ደረጃ፣ ሁለተኛ ደረጃ፣ ስታንዳርድ፣ ኤክስፖርት እያማረጥ መብላት እየቻለ ምን አጫረተን እኮ። በኋላ ያልከው እውነት ሆኖ ከሷም ካንተም ከመወደው እንደም የተቆራጨ ከምቀር ባፍንጫ ይቱጣ ያልኩማ እውነት ነው። የመቅደስ ምላስ ለወሬ ከመርዘሙ የተነሳ በግማሹ እየተሳመች በግማሹ ሰው ታማለች። ግን ለምንድን ነው ያልወፈርከው? እናቴ እርጉዞና በቀጭኔ ስቃ ነው እንዴ? እንደዛ የሚባል ነገር አለ? አዎ በጉማሬ ብትስቅማ ኖሮ እኔ ድብልብል ያልኩ ወፍራም ነበር መሆን። ወይ ከጉማሬስ በቀጭኔ መሳቅ ይሻላል። አንቺ እየቀለድኩ ነው ደሞ ልጄ ቀጭን እንዳይሆን ብለሽ ቀጭኔ ስታይ እንዳትኮሳተሪ። እኔ ከእውነት መስሎኝ ገርሞኝ ነበር። አይ እናንተ ዲያስፖራዎች የሰማችሁትን ሁሉ ታምናላችሁ አይደል? ምን እናርግ ከሀገር ስለራቅን እኮ ነው። እናታጣሩ የሆነ ነገር ስትሰሙ ሮጣችሁ ሰልፍ ትወጣላችሁ፣ በፌስቡክ ሀገር ታበጣብጣላችሁ፣ አደባባይ ወጣችሁ ትንደባለላላችሁ። አታጣሩ። ያው ለሀገራችን ስለምናስብ ነው እኮ። ለሀገራችሁ ካስባችሁ እዚሁ መታችሁ ነው ሰልፉንም አደባባይ ላይ መንከባለሉንም ማድረግ። ስትንከባለሉ ልብሳችሁ እንዳይቆሽሽ ፈርታችሁ ከሆነ አስፋልቱን እናጸዳላችኋለን። ልብስ ቢቆሽሽ ምን ችግር አለ? ይታጠባል። እና እሳቱ እዚህ ሆኖ እናንተ እዛ ሆናችሁ የምታራግቡት እኛ ድሃዎቹ ተቃጥለን እንድናልቅ ነው። እኔ ፖለቲካ አላቅም። እኔም እኮ አላቅም። በእናንተ ጦስ እኛ እየሞትን ስለሆነ ከመሞቴ በፊት ለጥንቃቄ ብዬ ነው ያወቅኩት። አይዞህ አንተ አትሞት። እንዴት? ቀጭን ስለሆንክ የተወረወረው ፈንጂ ስትሃል ማለት ነው? በቃ እሱን ተወውና ለምን ግን ቀጭን እንደሆንክ እኮ አልነገርከኝ። የመወፈሪያ ስሬ ተበጥሶ ነው። ምን በጠሰው? ረሃብ፣ ጠኔ፣ ችጋር፣ ቸነፈር ሲፈራረቁብኝ ተበጠሰ። ምግብ ይርባሃል ማለት ነው? አዎ። እኔን የራበኝ ፍቅር ነው፣ እኔን የራበኝ ፍቅር የሚለው ዘፈን በቀን 3 ጊዜ በልተው ለሚያድሩት ነው እንጂ እኛን እኮ አይመለከትም። በጣም ታሳዝናለህ። እንዳታዝልኝ አልፈልግም። የእናንተ አዘኔታ ፎቶ እያነሳችሁ ኤንጂኦ ከፍታችሁ መሸቀል አሊያም ደግሞ ጎፈንድሚ ከፍታችሁ ገንዘብ መሰብሰብ። ቆይ ግን መቼ ነው በግ እገዛለሁ ብዬ የማህበረሰባችንን ቀይ መስመር የጣስኩት? ማለቴን ረስቼዋለሁ እያልከኝ እንዳይሆን። ያው እንደሚያውቁት
እኔ ድንጉጥ አይደለው? ድንጉጥ አይደለም። ለምን ደንገጡር አትሆንም? እንደው ዛሬ ይቺን በግ ሳትገዛት አንላቀቅም። እንቱ ምን አለ እንደው እንደዚህ በግ ገዛለሁ ልል ስለምን አለ እንደው በግ ሆኜ በቀረው። አሁንስ ቢሆን ማን አስመርምሮ አረጋገጠ? እንዴ እናት እንዴ ምን ነካው? ትልቅ ሰው አይደሉ እንዴ? ሳከብሮት ይከበሩ እንጂ አልተመረመርክም እንጂ በግ ነህ እያሉኝ እንዳይሆን። እኔ አልወጣኝም። እንዴ ወጣሁት እንጂ አልተመረመርክም እንጂ ብትመረመር ቀንድና ላት የሌለ በግ ነህ አሉኝ እኮ። አሃ ይትባረኬ አጉል ጸፍ ፈጥረ ልትሸበለል? አዎ ምን ቀንዴ ነው የሚሸበለለው? ምን ነው አንተ በግድ በግ ለመሆን የእውቅና ሰርተፍኬት ካልተሰጠኛል እንዴ? ቆይ እኔ በግ በመሆን የማገኘው ጥቅም የለ? ለምንድን ነው በግ ለመሆን የእውቅና ሰርተፍኬት ስጡኝ ብዬ የማስቸግረው? ደግሞ ይትባረኬ ሞኛቱን በግ መሆን ጥሩ ነው። ጥሩ ከሆነ ራሶት ይሁና። ይትባረክ ስነ ስርዓት። ኧረ እኔ ለርሶ በግ የመሆን ጊዜ ስነ ስርዓት ይላሉ። ለኔ በግ የመሆን ጊዜ ግን ስነ ስርዓት ይጣስ ይላሉ። አውላለሁ። ደግ አደረኩ። ምን ልትሆን? ኧረ እባክዎት ሄዱና ሞኞትን ፈልጉ። ምን አይነት ፍርታም ናቸው? ጅል ከአንተ በላይ ሞኝ የት ላገኝ ነው? ደግሞ ሞኝ ፍለጋ ምኳት ነው። አሁን ዝርፎ ዘክዮ በህግ አምላክ ስርዓቶትን ያዙ እንዴ። ቅድም በግ አሉኝ። በግ መሆንን አጣጥሜ ሳልጨርስ አሁን ደግሞ ጅል ይሉኛል እንዴ? ጅልማ ኩንታል ጅል ነህ። በግ ነህ ያልኩ ግን ይሄ የሚለውን እኮ አይደለም። እና ሚያው የሚል በግ መጣ። እሺ መምህር፣ አሁን እርጥብ የሚለውን ቃል እጥፍ ጥፍ ሳይሉ ባጭሩ ያብራሩልኝ። እሺ ቀጥ ለጥ ብዬ አብራራለሁ። እርጥብ ማለት ፋራ፣ ሰገጤ፣ ሙደ ገዳዳ ማለት ነው። አንቺ ሁሉንም ሰው ፋራ የምትዩ ለአንቺ የአራድነት ብቃት ማረጋገጫ ማን የሰጠሽ? ኧረ እባክሽ ከኔ ከመቅዲ ብርድና ማን በልጦ ነው ለኔ የሚሰጠኝ? ለምን አውቃለሁ። አራዳ ነኝ ማለት አበዛሽ። ስሜዎች ናት። የኔ እርድና እኮ እንደማንም ተሰጥቶኝ ሳይሆን በዘር የወረስኩት ነው። ወይ በዘር ነው እንዴ? በዛ ከሆነማ የድሮ አራዳ ነሻ። የድሮ አራዳ ብሆንም ለትውልድ እንዲተላለፍ በየጊዜው አብዴት አደርገዋለሁ። እስቲ ጥርስሽን እንበል። ለምን ነው ጥርሴን የምለው? ነው እንደ በግ መሽረፍና ለመሽረፍ ልታይልኝ? አዎ እኔም ማውቀው የድሮ አራዳ የፊት ጥርስ የለውም ሲባል ነው። አንቺ ደግሞ ከፊት ብቻ አይደለም መንጋጋም አብቅለሻል። አንቺ ኩንታል ፋራ። እርድና በጥርስ መለየት የቀረው እኮ ድሮ በሰገዴ ጊዜ ነው። እንደ እግር ኳስ ተቀያሪ ተጫዋች በ32 ጥርስሽ ላይ ሌላ 32 ጥርስ ደርበሽ አንቺ ራሱ ኩንታል ፋራ አልተባልሽም? እሺ እና ጥርሴ እንደ ደሃ አጥር እዛም ጋር የተተከለ ዘርዛራ ይሆናልሽ። ለሀብታም አጥር ቢደራረብስ ምን ሊጠቅምሽ? ደዞን ጥርስ መቼም ነቅለሽ አትሸጪም። ቆይ አንቺ ችግርሽ ከጥርሴ ነው ወይስ ከእርድናዬ ነው? ኧረ እኔ ከሁለቱም ምንም ችግር የለብኝም። ይልቁንስ ቅድም ስናወራ ትንሽ ቅር ብላኝ ያለፍኳትን አንድ ጥያቄ ልጠይቅሽ። እንጣጣሉ ታዲያ ለምኑ ይሰጣችኋል፣ ጠይቁ ይመለስላችኋል ይላል። ካልተሳሳትኩ ለአቅመ ትዳር አልደረስኩም ነበር ያልሽኝ? ኧረ አልተሳሳትሽ። በሚያንቺ እኮ ጎበዝ ተማሪ ነሽ። ምን ያደርጋል ሰነፍ አስተማሪ ሆኖብኝ እንጂ። እስቲ ቀደም አትበል፣ እንደ በግነት ሁን እንጂ። እኔ በግ አይደለሁም። እቺ አስሬ በግ እያሉ የሚደጋግሟትን ነገር ነቅቼበታለሁ። አምልጦኝ እገዛሎታለሁ ያልኩትን በግ ለማስታወስ ነው አይደል? አምልጦኝ? አዎ አምልጦኝ። ተያዝክ። ቅድም ምንም እንዳልገባው አስሬ የምን በግ እያልክ ስታደርቀኝ አልነበረም? ድጋሚ እንዳያመልጠኝ ነዋ። መች ቀረል? አሁንም አመለጠህ እኮ። አሁንማ አላመለጠኝም። ይት ብዬ እኔ በግ አምልጦሻል። አላመለጠኝም አልኩት እኮ እንዴ። በግድ ጨቅጭቆ ሊያስመልጡኝ ነው እንዴ?
እንዴ አምልጦ ካላት ገግም አፍ ሲያመልጥ ራስ ሲመለጥ ስለማይታወቅ ነው። ይኸውልዎት አሁን አምልጠኝ ሳይሆን አስሬ ለምን በግ እንደሚሉ እንደነቃውቦት ልነግሮት ነው እኮ። የነቃህብኝ በግ ገዛልሻለሁ ያልከኝን ነው አይደል? አዎ እኔ የተባረክ እኮ የነቃው ያልታወቀብኝ ቡዳ እኮ ነኝ። ይኸው ከማምለጥም አልፎ አዳልጦሃል። እንዴት? ምን እንዴት አለው? ዋናው ነገር እኮ በግ ገዛልሻለሁ ያልከው ማመንህ ነው። እኚህ ሴትዮ 10 ጊዜ በግ ከማለታቸው የተነሳ አማርኛ ጠፍቷቸው ብለው በበግኛ እንዳያወሩ ብቻ። ምን አልክ እንዴ? እኔማ በዚህ በተወደደ በግ ለብቻዎት አልገዛሉት እና በአንድ ለ5 አደራጅተህ በማህበር ልገዛልን ነው? ቢያንስ ግማሹ ይበቃውታል። ግማሹ ለኔ ነው። ግድ የለም ይትባረኪ፣ ይቅርብህ፣ ለኔ ተውልኝ። እንዴ ለምንድን ነው የምተውሎት? እኔ በግ መብላት አያምረኝም። ቅድም ቡዳ ነኝ አላልክም? በጉን በቡዳ ከበላኸው ይበቃሃል። አይ እንግዲህ እንዴ ላፎት ለከት ይኑሮት እንዴ በኋላ እንዳንጣላ። ረረረረ ይትብዬ፣ ኧረ አንጣላም፣ ጠላታችን ይጣላ። አፎት እንዳመጣሎት አይናገሯ። ኧረ አልናገርም። ይኸው ዝም ጭጭ ኖ ዲስክ ብያለሁ። ይሻሎታል። ኧረ አዎ ልክ ነህ፣ ይሻለኛል። በኋላ ተጣላን በሚል ተልካሻ ምክንያት በጉን ከመግዛት ብታፈገፍግስ? እኔ የነቃው ቡዳ ነኝ ያልኩት አልሸወድም ንቁ ነኝ ለማለት ነው። አሃ ነው እንዴ? አዎ ይትብዬ፣ እኔ እኮ የሚበላውን ቡዳ መስሎኝ ነበር። አይ ስነ ስርዓት፣ አስተማሪውን አይሳፈጡ። የምን ነው አንቺ የስኩል ኦፍ አሜሪካ ተማሪ ነኛል? የስኩል ኦፍ አሜሪካ ተማሪዎች አስተማሪዎቻቸውን ይሳፈጣሉ እንዴ? እንዴ አስተማሪው በወራጅ ወራጅ ታክሲ እየመጣ ተማሪ በ2022 ሬንጅ ሮቨር እየመጣ መሳፈጥማ ትንሹ እኮ መብታቸው ነው። ትልቁ መብታቸውስ? ሮብ ቀንም እሑድ ነው ሲሉት እሺ እናንተ ካላችሁ አይደለም እሑድ እንቁጣጣሽ የሚሆንላችኋል ነው የሚላቸው። ማን አገባም? አገሪቷ ላይ የሚገኙ ትምህርት ቤቶች በጠቅላላ በትምህርት ሚኒስቴር ካርኩሌም መሰረት ነው መመራት ያለባቸው። ተይ እንጂ በማያገባሽ አትግቢ። እንዴ አንተ ምን አልገባም? እሺ እና ስትገቢ ማንም በልሽ? እሺ ታዲያ ስትገቢ ማንም በልሽ? ገነት ዘውዴን በልሽ ወይንስ ሴቷ ፕሮፌሰር ብርሃኑ ነጋን በልሽ? የፈለገውን በይ። ሀብታም ሆነ ምን ሆነ በአገሪቷ ፖሊሲ መሰረት ግዴታ መገዛት አለበት። አልሰሜን ስማ በለው አሉ። መች ሀብታም በመሆናቸው ብቻ መሰለሽ? እና ሌላ ምን ስለሆኑ ነው? አብዛኞቹ ተማሪዎች የዲፕሎማትና የውጭ ዜጋ ልጆች ናቸው። እንዴ ይሁኑ። በአገሪቷ ሕግ ደንብ መሰረት መተዳደር ካልፈለጉ እዚያ ለመማር ነው። ኧረ አፍሽን ሰብስቢ ሴትዮ። እንዴ በለፈለፉ ባፍ ጠፉ አሉ። ማን ስለሆነ ያጠፋኛል? አንቺ ማን ነው አይዞሽ ያለሽ? ነው ወይስ እኔ የማላውቀው ከጀርባሽ ትጥቁን ያልፈታ ሰራዊት አለ? በአገሬ ጉዳይ ላይ ማንም አይዞሽ ባያስፈልገኝም አውቃለሁ እኮ ጀግንነት በኢትዮጵያዊነት ደማችን የወረስነው ነው። ግን ጊዜው ጥሩ አይደለም ነው። ጊዜው ምን ሆነ? እናቴ የምዕራቡ ሀገራት መንግስታት እንዲሁም ጠምደውናል። ጭራሽ ደግሞ አሁን ያንቺን ምላስ ተገና አድርገው በላያችን ላይ 3ኛውን የዓለም ጦርነት እንዳታሳውጅ።